አይዞሽ ያውን ታዳኛችንን በደንብ ተወጇለሽ። አረ እንደውም ሰሙን ራሱ ብነግርሽ የልብ ትርታሽ ቀጥ ነው የሚለው። ማን ነው ሰውየው? ለምን እንደዚህ ያልሽው? ቆይ ደግሞ ማን ልታጠምጂ ነው? መልካም የቢሊየነሩ ልጅ ያንቺ ባላንጣ ያው ነው ምን ነው? አንቺ አምሻል እንዴ? ጁና የምር ጤነኛ እንኳን አትመስይኝም እንዴ? ካልጠፋ ሰው ናውንት ያለሽ እንዴ? አረ ተረጋጊ፣ እኔ ስቀልድ ነው እንዴ። ፊትሽ እኮ ባንዴ እንዴት አመድ እንደመሰለ ብታዩ። አሁንም ያ ናውም ላይ የሆነ ፍቅር አለሽ ማለት ነው። ገና ስሙ ሲነሳ እኮ ተከነከንሻት። ፍቅር አይደለም ባክሽ፣ ከነሱ ህይወት መውጣት ስለምፈልግ ነው። ያቺ ልጅማ አውቃታለሁ። በፍጹም መልኩ አዲስ አልሆነብኝም። ያ ቪዲዮ ላይ ያለው ድምፅ በእርግጠኝነት ማውቃት ይመስለኛል ያቺ ልጅ። ጩና ዶክተሩ ደወለ። አንቺ መለሳለስ አብዝተሻል። እሺ ዶክተር፣ መቼም ጉዳዩ ላይ በደንብ አስበህበት ነው የደወልኩት አይደል? ያለን ጊዜ አጭር ነው ብለህ ታውቃለህ። ይኸውልሽ እኔ አንቺን ሳይሆን የዛን ምሽት አብራኝ የነበረችው ልጅ ነው ማናገር የምፈልገው። ቀልድ ነው እንዴ ያስከው? ልጅ ሆነች ነው ምንድነው ልዩነቱ? ይልቁኑ የተጠየቀውን ገንዘብ አዘጋጅ እንዴ። አለበዛ ግን ዩቲዩብ ላይ ወይም ቲክቶክ ላይ ታገኘዋለሽ ራስን። እሺ በቃ አዘጋጃለሁ። ግን እኮ የጠየቃችሁኝ ብር ቀላል ብር አይደለም እና አብራን ገንዘቡን አዘጋጅቶታል። 500,000 ብር ተሰጥቷል። ወይኔ ቆይ ምናልባት ገንዘቡን ስንቀበል ፖሊስ አዘጋጅቶ ቢሆንስ? እውነትሽን እኮ ነው። ስማ አይደለም ፖሊስ የሚመስል ሰው እንኳን ባይ ስምህም ስራም ገደል ነው። እሺ የሚገባል። እሱን እንኳን ሐሳብ አይግባሽ። ግን የጠየቃችሁኝ ብር ብዙ ስለሆነ ባንዴ ለማግኘት ትቸገር እችላለሁ። ወይ ለምን ቀንሳችሁልኝ አንስማማ? ምን ቀንሰው ነገር የለም እባክህ። ፍታ። እሺ ቢያንስ ልጅቷን ላናግራት። ቆይ አልገባኝም። ከልጅቷ ፎንቅ ያዘ እንዴ? እሷን ማለት እኮ አበዛ። እንደዛ እንኳን አይደለም። ያው ያቺ ልጅ ማቃት ስለመሰለኝ ነው። ምን እያልሽ ነው? ልጅቷን ማቃት ይመስለኛል እያለ ነው። አውቆሻል መሰለኝ። ምን? ወይኔ ጩና፣ በቃ ሊያልቅልኝ እኮ ነው። የሆነ ነገር ማድረግ መቻል አለብን። በቃ አለቀልኝ። ይሄ ነገር ደግሞ ከተባነነ በቃ ፖሊስ ጣቢያ የሚዞኝ ሊሄድ ይችላል። ልታሰር እችላለሁ እኮ። ሄሎ እስኪ አትንቦቅቦቂ። እያወራን ያለነው እኮ ስለ ግማሽ ሚሊዮን ብር ነው። በቃ ፖሊስ ጋር ካልሄደ ደግሞ ለነናሆም ሄዶ መናገሩ አይቀርም። በቃ ልኝ ማለት እኮ ነው። ናሆም ይሄን ነገር ከሰማ ደግሞ አይለቀኝም። አብረን ሄሎ ሰማ፣ ልጅቷን የትም ልታውቃት አትችልም እያልኩ እኮ። ይሄንን ከራሱ አንደበት ብሰማው ይሻላል። እሺ የምታውቃት ልጅ ነች። እንደውም ታውቃታለህ። ምን አንቺ ያምሻል እንዴ? በነገራችን ላይ እሷ አይደለችም፣ እኔ ነኝ እዛ ክፍል ውስጥ ካሜራውን ያስቀመጥኩት። እና ልጅቷ ስለዚህ ነገር ምንም አታውቅም እያልሽኝ ነው? አዎ አታውቅም። እኔ ነኝ በቪዲዮ አስፈራርቼ እንድታወራት ያደረኩት። እሷም በጣም ምስኪን ሰው ናት። እሺ ይኸውልሽ ስልኩን ስጫትና ላናግራት። ደግሞ እርግጠኛ ነኝ አጠገብሽ ነው ያለችው። ኡፍ አቡዬ ከያዘ የማይለቅ ምን አይነት አኙ ነገር ነው በእናታችሁ። ሄሎ አዛገኝ እኮ። ለምንድነው ስልኩን የዘጋሽው? እና አጉል ሲጋተተኝ ምን ላድርግ? እንደውም ከዚህም በኋላ ገንዘቡን ካመጣ ብቻ ነው የማወራው። እሺ ወይኔ ጩና፣ በቃ ተባኖብናል ማለት እኮ ነው። ወይኔ ደግሞ እኔ መሆኔን ካወቀ በቃ ለናሆም እኔ ማወቁ አይቀርም።
አንቺ እኮ እዚህ ነገር ውስጥ እንደሌለሽ ነገር ያሳመንኩት እኮ። ምንድነው የሚያርበተብትሽ? ፍርሃቱ ምን ይሉታል አሁን? በቀላሉ የሚያምንሽ ይመስልሻል? ወይኔ አብራ ወይ በቃ ለኤሚ የቦን ማሮን ናሙና የሰጠዋት ልጅ መሆኔን አውቋል ማለት ነው። በድምጼም ይለየኛል። በቃ እንግዲህ ከዚህ በኋላ ስራሽ ያውጣሽ። እኔ አንዴ ገንዘቡን ላገኝ እንጂ ስለሌላው ነገር አይመለከተኝም። አልገባኝም እንዴ? ስራውን አብረን ልጀምር ነው? ቆይ ልትከጂኝ ነው እንዴ? ጩናን ገና አላወቅሻትም ማለት ነው። ስሚ፣ ጩና ለገንዘብ ስትል አይደለም ጓደኛዋን ራሷን ራሱ ትከዳለች። እሺ ቪዲዮዬን ስጭኛው። አልሰጥሽም። ስጪኝ ብዬሻል። አንቺ ተረገምሽ። ስሚ፣ ከዚህም በኋላ እኔን ለመጋፈጥ በሞክሪ መፈጠርሽ እንድጥሪ ነው ሽማረግሽ። መፈጠሬን ከጠላኩ ቆየሁ። ለነገሩ አንቺ አይደለሽም እኔ ነኝ ከተወለድኩ ቀን ጀምሮ የተረገምኩት። ምን አለ ከዚህ ወጥ ሙቺ ብገላገል። እውነታውስ መኖር ለኔ ያስጠላኝ። የኔ ባል አበባ መስላል። በቃ ብታረጅም እኮ የፊት አበባ ከመምሰል መቼም ቢሆን አያውቁም። ተይ አሸንቀኝ። ፊቴ አበባ ሳይሆን የጠወለገ አበባ ነው የሚመስለው። በፍጹም የኔ ባል እንዴ እያደር ያብባል እንጂ መቼም ቢሆን አይጠወልግም። ይልቅ ዛሬ ደስታችን ቀን እንደ ፀሐይ ማውራት አለብን ካልሽሽ የኔት አንቺ ራሱ እኮ ገና እንቡጥ አበባ ነው የምትመስይው። ታሴ ያንተውስ ባሰ። እንቡጥ ማለት አሁን ኑሐሚን ናት። እሷን ደግሞ በወግ በማዕረግ ልንድር እየተዘጋጀ ነው። ሽማግሌ ሊላክ ነው አይደለም እንዴ? ታሴ ልጃችን እኮ የራሷ ቤት ሊኖራት ደስ አይልም? እውነት ደስቴ ወደር የለው። ይሄን ዓለም ያሳየን አምላክ ከዚህ በላይ ያሳየኝ ብለሽ ታስቢያለሽ? ግን እሱስ ልክ ነህ። ምን ይሳነዋል? ግን ምን ዋጋ አለው? አንድ ነገር ሁሌ የሚጸጽተኛል። ምንድን ነው እሱ? ምን አለ ያቺ ኤደንም እንደዚህ የእናትነት ወጉን ብታሳየኝ፣ ዛሬ የእህቷን ደስታ አብራ ብትካፈል። አስበዋል ደስታችን እንዴት እጥፍ ድርብ እንደሚሆን። ዳሩ ምን ዋጋ አለው? ያለችበትስ ይታወቅ አይደል? ስለ ኤደን ሳላስብ ቀርቼ እንደማላቅ ታውቂያለሽ አይደል? አሁን ግን የኑሐሚን ቀን ነው። ስለዚህ ጠንከር ማለት አለብሽ። እንዲህ በናፍቆት ከምቃጠል ወይ ሞታለች እኮ ብለው ቢነግሩኝ እርም ማውጣትም እኮ አንድ ነገር ነው። ገነት፣ ይሄ ደግሞ ምን የሚሉት ማሟረት ነው? እኔ እርግጠኛ ነኝ ኤደን ልጃችን ምንም እንደማትሆን፣ ደግሞ አንድ ቀን ስለሷ ድምፅ እንደምንሰማ እርግጠኛ ነኝ። በቃ አሁን ለማንኛውም የደስታችን ቀን ነው። አሁን ሽማግሌዎቹ ምንጫቸው ስለደረሰ አንተም ለባብስና ወለሳ፣ እኔ ደግሞ ኪችን ገብቼ ኑሐሚንን ላገዛት። እንደዛ ነው የሚባለው። ይሄድ ልጅ ቤቱን እኮ ነው ያወደወጡት። ባለሙያ እኮ ነሽ እማዬ። እንደምን ያማረብሽ! ይሄን ቀሚስ ደግሞ አይቼው አላውቅም። መቼም ለዚህ ፕሮግራም ነው አይደል ያሰራሽ? ታዲያስ ከዛሬ በለጠ ምን አለ? አባትሽን ባየሽው የሽምግልና ቀን ሳይሆን የሰርግሽ ቀን ያስመሰለው ሱፉን ከከረባት ጋር እያመሳሰለ እየዘነጠ እሱን አለማየት ነው ወይ አባዬ? እንደው የኔ ነገር እኮ አይሆንለት። ደግሞ በእኔ ምክንያት እንደዚህ ደስተኛ ስለሆናችሁ እኔ በጣም ነው ደስ ያለኝ እማዬ። እንግዲህ ሽምግልናው ታለቀ፣ ምን ቀረብሽ ነው የኔ ልጅ። አሁን እኮ በይፋ ከኛ እጆችሽ የሌላ ሰው ልትሆኚ ነው። ኧረ እማዬ ተይ እንደዚህ አትበይኝ፣ እኔ ይከፋኛል። ለምን ይከፋሻል? ሁላችንም እኮ ከቤተሰብ ተለይተን አግብተን ይኖር ነው እንዴ። አሁን ለማንኛውም አመጣጤ አንዳንድ ነገር ላግዝሽ። ምን ላግዝሽ? ወይ እማዬ ሁሉም ነገር እኮ አልቋል። ስጋውም ተከታትፏል። ወጡንም ይኸው እየጨረስኩ ነው።
የወጡ ሽታ እኮ ሌላ ነው፣ ሳሎን ድረስ ነው የሚሸተው። አጀብ ነው የሚያሰኘው። የኔ ልጅ እጅሽ ይባረክ። አሜን እማዬ። በቃ አንቺ ወደ ሳሎን ሂጂ እና እናይም ብቻዋን እንዳትሆን አብሯችሁ ነው። ናሁም ደግሞ ደውሎልኝ ሽማግሌዎቹ መንገድ ጀምረዋል ብሎኛል። እሺ በቃ ለማንኛውም ዛሬ የተለየ ደስታ እየተሰማኝ ነው። አንቺም ብትሆኚ ላይ ነው የሚገባሽው። ውስጡን ደስ እያለሽ ነው አይደለም እንዴ? ተሳሳትኩ? ኧረ ልክ ነሽ እማዬ። እኮ እማዬ ለመሆኑ እና አባዬ ቆይ ለሽማግሌዎቹ ልጃችንን አልሰጥም ቢሏቸውስ? እንደዛማ ከሆነ ሶስተኛ የዓለም ጦርነት ተነሳ በይ። አየሽ ተሰማ ለናሆም ልጄን አልሰጥም ሲል የላይኩን ሽማግሌዎች ሲመልስ፣ ኧረ ተኝ እናቴ። እሱ ብታይሆን ደንበኛ ሰርገኛ መስሎልሻል። ትቀልጃለሽ። በእርግጥ በዓሉን ለማክበር እንጂ እንደሚሉ ግልጽ ነው። እኛ እኮ ከዛ በፊት ቤተሰብ ሆናል አይደል? እውነትሽን ነው። ደግሞ እኮ አቶ ላይኩን ቤቱ እንደገዛላችሁ ስሰማ ለአንቺ ፍቅር ካላቸው ቤተሰቦች ጋር እንደገባሽ ነው የተረዳሁት። እዛ ቤት ውስጥ እንኳን እንኖራለን ብለሽ ታስበልሽ እማዬ? የነጋሽ ላይኩን ድርጅት እንደወደቀ እያሰበ እንዴት እዛ ቤት መኖር እንደምንችል አላውቅም። በጣም ይከብዳል። አዎ ስለ ድርጅቱማ ሰማሁ። ቆይ ግን ቤት የሚያሸጥ ደረጃ ደርሷል እንዴ? አዎ እማዬ። እኔም ደግሞ የተገዛልን ቤት ተሽጦ የድርጅቱን አንዳንድ ዕዳዎች እንዲከፍል ለናሆም አግባብቼዋለሁ። እስከዛው ደግሞ ከነጋሽ ላይኩን ጋር መኖር እንችላለን። እንደዛ አይመስልሽም እማዬ? ልክ ነሽ የኔ ልጅ። ካስፈለገም ይህንን ቤት ቢሆን እንሸጣለን። እነሱ እኮ ናቸው ከጎዳና አንስተው ሰው ያደረጉት። መቼም ከዚህ በኋላ ተመልሰን ጎዳና ላይ አንወድቅም። ባለቤታችን ደግሞ መርዳት ግድ ይለናል። ወይ እማዬ፣ ይህን ሀሳብ እንኳን ጋሽ ላይኩን የሚቀበሉ አይመስለኝም። ማለቴ ኩራታቸው ይህን ነገር የሚፈቅድላቸው አይመስለኝም። ታዲያ ሌላ ምን ምርጫ አለ እንዴ? ኩራትንም ቢሆን ዋጥ አድርጎ ችግርም ማለፍ ነው። ደግሞ ከዚህ በኋላ አቶ ላይኩን አንገታቸውን ደፍተው ማየት የለም። አመሰግናለሁ እማዬ። የእውነት እማዬ ሁለታችሁንም በጣም ነው የምወዳችሁ። እናንተ ባትኖሩልኝ ኖሮ እንዴት ነገሮች እንደሚቀሉልኝ አላውቅም። ያንቺና የአባዬ መስዋዕትነት ነው እዚህ ያደረሰኝ። በጣም በጣም ነው የማመሰግነው እማዬ። ተይ እንጂ ምስጋናውን ለእኛ ብቻ አታድርጊ የኔ ቆንጆ። አንቺስ ብትሆኚ አንቺ ባትኖሪ እኮ የቤት ሊበላት ነበር የሚደርሰው። ኤደን እንኳን ጥላን ሄደሽ ጊዜ እኮ ባንቺ ነው የተጽናናል። አንቺ ብትኖርልኝ ኖሮ እኮ እንደዚህ አልሆንም ነበር። ይሄኔ ታደምቂኝ ነበር። ምን አለ ጥለሽን ባትሄጂ ኤደን። ልጅ ነው። ምን ነው በሽምግልና ቀር ብቻህን በረንዳ ላይ ቆምክ? ወይ እያስጨነቀ ነገር አለ እንዴ? ያው የሽማግሌዎቹ ጉዳይ ነው። አሁን ግን ነው ቤት ደርሰው ይሆን? አዎ ይደርሳሉ ብዬ ገምታለሁ። እኛ እኮ አስተካክለን ስትናቸዋል። ሌላው ጉዳይ ሽማግሌዎቹ ነው ወይስ ተሰማ ነው ሀሚና ሰጥም ለፈራ የሰይጣን ነገር ምን ይታወቃል ብለህ ነው ዳድ? አይ ልጅ ነው። ለማንኛውም ተሰማ ለኔም ብሎም ቢሆን ልጁ መስጠቱ አይቀርም። ይልቅ ፋንቱ የት ነው ያለችው? እዛው ክፍሏ ነች ዳድ። ከውጭ ከመጣች ጀምሮ እስካሁን ድረስ ትከዝናለች። እኔም እኮ እሱ ነገሯ እኮ እያሳሰበኛል። እስኪ ለማንኛውም አይቻት። ለማንኛውም ግን አትጨናነቅ። ሽማግሌዎቹ ከትንሽ ደቂቃ በኋላ መልካም ዜና ይዘው ይመጣሉ። ደህና ነሽ? ግን ፊትሽ እኮ ኩርጥት ብሏል። ደግሞ በዛ ላይ የተደናገጥሽ ትመስያለሽ። ምነው ፋንቱ የደበቅሽኝ ነው ማለት እንዴ? ኧረ ምንም የለም። ትንሽ የኦፕራሲዮን የተደረገበት ቦታ ብቻ ትንሽ ያመኛል እንጂ ደህና ነኝ። ፋንቱ
ምናልባት ከዛ ውጪ የሚያምሽ ምን ካለ ዶክተሩን እዚህ ድረስ ልጠራልሽ ይችላል። በፍጹም በጣም ደህና ነኝ። በፊት ነው እንጂ አሁን በጣም ተሽሎኛል። እናንተ ደግሞ የምታደርጉልኝን እንክብካቤ ሳስብ ህመሜ ሁሉ ይጠፋል። አትጨነቁ። ቦልማሮ ሲወሰድ ያለውን ህመም ዶክተር ፋኑኤል ነግሮኛል። አንቺ ግን አንዲት እንኳን ድምፅ አላወጣሽ። በእውነት አንቺ ውስጥ ያለውን ጥንካሬ ማንም ላይ ይቻላል። ኧረ በፍጹም ብዙም አያምም። ደግሞ ለኤም ያደል ለዛች አንድ ፍሬ ልጅ ምንስ ቢሆን ምን ችግር አለ? በእውነት በጣም የተባረከና ደግ ልብ ነው ያለሽ ፋንቱ። የገዛ እናቷ እንኳን ልታደርገው የማትችለውን ነገር ነው ለልጅ ያደረግሽው። የእውነት ያንቺም ውለታ እንዴት እንደምከፍለው አላውቅም። ኧረ ይህን ያህል ሞገስ አያስፈልግም። ለእኔ ሳይሆን ለልጃችሁ መዳኛ ላደረገኝ ለአምላክ ነው ምስጋና የሚገባው። ቢሆንም ፋንቱ የሆነች ትንሽ ነገር እንኳን አድርጌልሽ ውለታሽ ቀለል ቢልኝ ደስ ይለኛል። እንደው ምን ላድርግልሽ? እንደው ደስ እንዲለኝ ገንዘብ ወይስ ሌላ ነገር ላድርግልሽ? ካረክልኝ አይቀር ልጄን ስጠኝ። ምን? ናሁም ከአብራክ የወጣ ልጄ ነው። እባክህ የኔ ውለታ እንደዚህ ከከበደ ልጄን ናሁምን ስጠኝ። ሌላ ምንም አልፈልግም። የምትይ ነገር አልገባኝም። ናሁም እኮ ልጄ ነው። እንዴት ነው ልጄን የሚሰጥሽ? ፋንቱ ደህና ነሽ አይደለ? ለረጅም ሰከንድ እኮ ዝም አልሽ። ደህና ነኝ። ዝም ብዬ በሐሳብ እጄ እኮ ነው። ምን ላድርግልሽ ያልኩሽ ነገር አስጨነቀሽ? እሱም ከሆነ ንገሪኝ። ፈልገሽ ያጣሽው ነገር ካለ አድርግልሻለሁ። እኔ ምንም ነገር አልፈልግም። እኔ እዚህ ቤት እንድኖር ብቻ ከፈቀዳችሁልኝ በቂ ነው። እኔ ከልጆቹ አጠገብ መሆኔ ብቻ የሚሰጠኝ ደስታ በጣም ትልቅ። ፋንቱ እሱ ማን ልናደርገው የምንችለው ትንሽ ነገር ነው። እኔ እያልኩ ያለሁት ከዛ ከፍ ያለ ነገር እኮ ነው። ግን ለምንድን ነው ናሁም መጥቶ ያልጠየቀኝ? እንዴ እዚህ አልመጣም እንዴ? ቅድም እኮ መጥቶ ነበረ። ጊዜ ብቻ ነው መጥቶ አይቶኝ ሄደው። እኔ እኮ የሱን ድምፅ መስማት እፈልጋለሁ። ለመሆኑስ ዳግመቱ ጠይቆሽ ነበር? አሁን እኮ ሁለቱም በስራ ተወጥረዋል። አዎ እሱ አንዴ ገባ ብሎ አይቶኛል። ግን ለምን እንደሆነ አላውቅም። እንደ እንግዳ ነው የሚያየኝ። እውነት ነው። ከሁላችንም በላይ እንደ ቤተሰብ እያየሽ ያለው ናሁም ነው። ለነገሩ አንቺም ለሱ የተለየ አምላክ ትናለሽ በተደጋጋሚ አይቻለሁ። አልገባኝም። እንዴት እኔ ለናሁም የተለየ አመለካከት ይኖረኛል? ቆይ ግን ሁሉም ነገር ስለራስሽ ግልጽ አድርገሽ የምትነግሪኝ መቼ ነው ፋንቱ? ምን ልናገር? ዳህና ጎዳና የኖረ ሰው ምን የተለየ ታሪክ ይኖረዋል? በትክክል ከየት እንደመጣሽ ማን እንደሆንሽና ማን እንደነበርሽ በትክክል ማወቅ ፈልጋለሁ። ለምን ናሁም ላይ ብቻ ደግሞ ትኩረት እንዳደረግሽ ማወቅ ፈልጋለሁ። አሁን ምንም እኔ የምናገረው ነገር የለኝም። በዛ ላይ ዶክተሮቹ ትንሽ ማረፍ አለብሽ ብለውኛል። ምንም ነገር መጨናነቅ የለብሽም ብለዋል። እሺ በቃ ይቅርታ። ለነገሩ ጊዜው አሁን እንዳልሆነ ይገባኛል። ይቅርታ አድርግልኝ። ሁሉም ነገር አንቺ ካገገምሽ በኋላ ይደርሳል። ይቅርታ? ምን ነው ከዚህ በኋላ የሚደርሰው? ሁሉም ነገር አልኩሽ እኮ ፋንቱ። ለማንኛውም ሌላ ሰራተኛ ስለምንቀጥል አንቺም እረፍት ማድረግ አለብሽ። ለትንሽ ቀን ተብሎ እኮ ሰራተኛ ባይቀጠር ጥሩ ነው፣ የተሻለ። እሱ ለእኛ ተይው። ለማንኛውም ግን አንቺ በርታ ቢሽ ፋንቱ። ሰላም ነው። ያብራጊ ክፋይ የሆኑ ልጅ ሌላ ሰው እናቴ ብሎ ሲጠራ ከማየት በላይ የሚያምን ምን አለ? አምላኬ ቦርማሮ ሰጥቼ ህይወት ባተርፍም ልጄን አጥፍቼ ልቤ ከተሰበረ ምን ዋጋ አለው? መግባት ይቻላል ነው ወይስ የንግስቲቷን እረፍት አበላሻለሁ? አረ በፍጹም አላበላሽም። ሁሌም እኮ በሬ ላንተ ክፍት ነው እና ቁጭ በል። እንዴት ነሽ ሄሚ? ለነገሩ ዛሬ ድምጽሽ ለውጥ አለው። እየተሻለሽ ነው መሰለኝ።
አሁን ደህና እየሆንኩኝ ነው። ከቀናት በፊት የነበረው የህመም ስሜት አሁን ቀስ በቀስ እየለቀቀኝ ነው። ከዚህ በላይ ደግሞ እንደሚሻልሽ እርግጠኛ ነኝ። አሁን ራሱ እኮ ከቤተ ክርስቲያን ሻማ አብርቼ መመለስ ነው። የምርህን ነው? ለኔ ብለህ ተስለ ነበር? አዎ ተስዬ ነበር። ለአንቺ አልተሳልኩኝ ለማን ልሳል እችላለሁ? አንተና ጸሎት እኮ አንተና ስለት ምንም አልገጥም አላችሁኝ እኮ። ታዲያ ሲጨንቅ ምን ላድርግ? ሞት እኮ ደጃፍሽ ላይ ቆሞ ስመለከት ምን ማድረግ ነበረብኝ? ያው ያለመደብኝን መጸለይ ጀመርኩ። ለነገሩ እሱም አላሳፈረኝም። ለካ ለኛ ለኃጢአተኞች ፈጣሪ ለካ እንደዚህ ቀርበ ነው። ስለዚህ አንድ ነገር እርግጠኛ ሆንኩ ማለት ነው። ምንድነው እሱ? እኔን ያዳነኝ አንተ ጸሎት እንደሆነ ነው። ለምን እንደዛ አልሽ? እኔ እንጃ። ጸልዮ ማያክ ሰው ሲጸልይ ፈጣሪ ከየትኛውም ሰው በላይ ጸሎቱን የሚሰማ ይመስለኛል። ለነገሩ እንደዛ ሳይሆን አይቀርም። ለማንኛውም ከኔ መዳን በላይ ያስደስተኝ ያለው ያንተ መለወጥ ነው። የትናንትናው ማንነትን ያሸነፍክ የኔ ጀግና እኮ ነህ። ታዲያ አድናቆት ትንሽ አልበዛም? ቢያንስ እንጂ አይበዛብህም። ደግሞ በሐሳብ ከኔ ጋር እንደነበርክ ማላቅ እንዳይመስልህ። እሱን ደግሞ በምን አወቅሽ? ማለቴ ማን ነገርሽ? ልቤ ነገረኝ ልበልህ። ብቻ እዛም ሆኜ ስለኔ እንደምታስብ ውስጤ ነግሬ ነበር። ታዲያ እኔ ብቻ ነኝ ወይስ አንቺም ስታስቢ ነበር? እንዴት ነው ማላስብልህ? ይሄኛውን ኤርሚያስ እኮ ለማሰብ ይከብዳል። የተጨነክልኝ ጭንቀት አሁንም ይታወሰኛል። ኤርሚ ቅመም ግን ደህና ናት? ከአሁን እኮ በጣም እየናፈቀችኝ ነው። ደህና ናት። ከእናቷ ጋር በአንድ ጣራ ስር በደስታ እየኖሩ ነው። አሁንማ የልጅነት ሳቋ ራሱ ተመልሷል። ደግሞ ለእሷና ለእናቷ ያረከውን ነገር ሰምቼ በጣም ነው የተደሰትኩት። ኃላፊነቴን ከመወጣት ውጭ ያረኩት ነገር ምን አለ ብለሽ? ለነገሩ የአብራኪን ክፋይ ሜዳ ላይ አውጥቼ እመጣለሁ ያስችለኛል ብለሽ? ቢሆንም ቅመምን ከእናቷ ጋር አንድ ቤት ተከራይተ እንዳስቀመጥካቸው ስሰማ የአራስ ወዳዱ ኤርሚያስ እንደሞተ ገባኝ። ይልቅ ከዚህ አልጋ ላይ መቼ ነው የምትነሽ? በነገራችን ላይ አንድ ያልነገርኩሽ ነገር አለ። ምንድነው እሱ? ናም ሚዜ አድርጎ መርጦኛል። እኔ ይሄንን አላምንም። የምሬን እኮ ነው እንዴ። ቆይ ይሄንን የሚያህል ትልቅ ነገር ነው ታልነገረሽ? ኧረ አልነገረኝም። የእውነት በጣም የሚገርም ነገር ነው። ሁለታችንም በአንድ ሰርግ ላይ አንድ ሚዜ ልንሆን ነው ማለት ነው። አንተ የናሆም እኔ ደግሞ የኑሃሚን። እንግዲህ መሆኑ ነው። እኔ የምለው ግን እስከ ሰርጉ ጊዜ ድረስ ይሻልሻል አይደል? ማለቴ ቆመሽ መጨፈር ምናምን እኮ አለብሽ። አሁንማ አንተ የወንድ ሚዜ ሆነ መጨፈርማ ግዴታዬ ነው። በእውነት ስለተቻለሽ በጣም ደስ ብሎኛል። እኔም አጠገቤ ስላለ በጣም ደስተኛ ነኝ። ገኒ ሽማግሌዎቹ እየደረሱ ነው። እንዴት ናችሁ? ዝግጁ ናችሁ? እስቲ አረፍ በል። ዛሬ እንኳን ያባቱ እሱ ስለሽምግልና ያውቃል ብለሽ ነው። እኔንም እንደው ሽማግሌ ሳይሆን ያገባል። ይሄ ጉደኛ ቀለበት እንኳን ተወደደ ብሎ ሳያረግልሽ ነው የቀረው። ሰማሁ። በእርግጥ በወቅቱ ገንዘብ ስላልነበረኝ ከቀለበቱ ደግሞ በላይ እሷ በልብ ውስጥ አድርገን እንዲያለችው አይደል እንዴ? እንደዚህ ጣፋጭ ሆነ አንደበቱ ነው እየሸነገለ ያልገባኝ። ቀለበት የለ ልብ ብቻ። ወይ ጉድ! ኧረ አንቺ ነውር ነው። ሽማግሌዎች እኮ ሊመጡ ነው። በይ ወደ ውስጥ ግቢ። እማዬ ምን አለበት ሽማግሌዎች እስኪመጡ ድረስ አብሬያችሁ ብቻዋት። ደግሞ እኮ ውስጣችን በጣም ይደብራል። ወይ ከኛ ጋር ሆነሽ ለምን ሽማግሌዎች እንዳትቀበሉ? ልጁን ትሰጡኛላችሁ ወይስ አትሰጡኝም ብለሽ አንደኛውን ለምን አትጠይቂ? ይሻላል እናንተ ጭራሽ ይሻላል ትለናለች እንዴ? እቺ ልጅ እኮ ጉድ ልትሰራ ነው። ተሰማ ቀበቶ አይታለ። እሺ በቃ እናንተ እኔ እኮ ጨዋታው ደስ ስላለኝ ነው። እንዴ የመኪና ድምፅ አይሰማችሁ? ሽማግሌዎቹ መጡ መሰለኝ። በሉ በቃ እኔ ልግባ። አባዬ በቃ መልካም እድል። ወይ ጉድ! ጭራሽ ሎተሪ የምንቆርጥ መሰላት እንዴ? እቺ ልጅ እኮ አላደገችም። መልካም እድል ብለን ትሄዳለች እንዴ? ናሆም ምን የመሰለ የብረት መዝጊያ የመሰለ ልጅ ከሎተሪም በላይ ነው እኮ አይደለም እንዴ? እናንዬ ወይ ደግሞ ይሄንን ንግግርሽን ሽማግሌዎች ፊት ተናገር ያለ ትንሽ ሳናንገላታቸው ልጅ መስጠት ነው ነገር የለም። ድሮስ እናለ የተፈለግሽበት ዋናው ነገር ምንድነውና በደንብ ሽማግሌዎቹ አንገላችን መጡ መሰለኝ። ወደ ቦቴ ሂድ።
እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። ምን እግር ጣላችሁ? እስኪ አረፍ በሉ። ናኦሚ ሽማግሌዎቹ አሁን ገብተዋል። ቁጭ እንኳን እኮ አላሉም። ብታይ ሁኔታቸው እንዴት እንደሚያስፈራ። እንዴት ነው ግርማ ሞገስ ያላችሁን ሽማግሌዎች ነው አይደል የላኩት? ጀመረ ደግሞ የጉራ ወሬኛ። ይልቅ ሽማግሌዎቹን እያዩዋቸው ነው እና የፊቷ ተኮሳትሯል። አባዬም ደግሞ በጣም የተኮሳተሩ። ምን ስልኩን መዝጋት ግን የለም። ይኸውልሽ እንደውም ለምን ላይቭ ቀርጸሽ አታሳይኝም? እስኪ ስልክሽን ክፈችው። እንዴ አንተ ያማል እንዴ? ስልክ ማውራት ራሱ እንደማትፈቅድልኝ ታውቃለህ። ይህን ራሱ ነው የሆኜ ነው የነገርኩህ። እሺ ቤተሰቦችሽ ምን እያሉ ነው? ድባቡ እንዴት ነው? ድባቡ ልጃቸውን ለልጃችን ልንጠይቅ ነው የመጣ ነው። መልሳችሁን ሳንሰማ ደግሞ አንቀርም። መልሳችሁን መስማት ግድ የለም አረፍ በሉ። ይሄ እኮ ቆሞ የሚወራ ጉዳይ አይደለም። እሺ ካላላችሁን በፍጹም አንቀመጥም። ናኦሚ ሽማግሌዎቹ እሺ ካላላችሁን አንቀመጥም ይላሉ እና እኔ ደግሞ ልታሰቃያቸው ወስናለች መሰለኝ። እና እምቢ ሊሉ ነው እንዴ? ምንድን ነው የሆነ ነገር ተሳስቼው ነው እንዴ? ቆይ እምቢ ቢሉ ግን ምን ልታመጣ ነው? ልጃችሁን ካልሰጣችሁኝ ብለህ አባዬ እግር ስር ልትወድቅ ነው? ምን አስለመነኝ? እኔ ካልሆነ እኔ ራሴ ጠለፍ ያልወስድሽም እንዴ? ምን አልክ? ለመሆኑ ስለ የትኛዋ ልጅ ነው እያወራችሁ ያላችሁ? እዚህ ቤት እኮ ብዙ ሴቶች ናቸው ያሉት። ልጃችሁ ናኦሚን ተሰማን ለልጃችን ናሆም ሌኮን እንድትሰጡን መልካም ፈቃዳችሁ እንዲሆን ነው እንጠይቀን። ለመሆኑ ልጁ ማን ነው? ስራውስ ምንድን ነው? ቤተሰቦቹስ እንዴት ናቸው? ልጄን የሚያስተዳድርበት አቅም አለው እንዴ? አቶ ሌኮንና አታውቋቸውም እንዴ? የታወቁ ባለሀብት ባለጸጋ ናቸው እኮ። በቅርቡ ትልቅ ድርጅት ሰጥተውታል። ቤትም ገዝቷል። ልጁ ፈሪሃ እግዚአብሔር ያለው ነው። ኑሮውን ቀጥ አድርጎ ይመራል። አይገርምም? እስካሁን ስለ ቁስ ብቻ ነው እያወሩ ያሉት። ድርጅት፣ ገንዘብ፣ ቤት ምናምን ነው የሚሉት። መቼም ሽማግሌዎች በደንብ እየካቡኝ ነው አይደለ? አረ ግን አደራ ብቻ የሌለኝን አለው ብለው እንዳይናገሩ። እስካሁን እንኳን እውነቱን ነው እያወሩ ያሉት። ያው ግን ትንሽ አጋነው ይላል። አረ እንዲሁም በደንብ ያጋኑት። ይኸውልሽ እንዲሁም ስለካቸው ማለት 4 ፎቅና 6 ድርጅት እንዳለ ምናምን ነግራቸው ይህን እስካሁን አልተናገሩም። ቆይ ግን ከዚህ ሁሉ ለምን እውነቱን አይናገሩም? ለማንኛውም ግን ውስጤን ፍርሃት እያለው ነው። እንዴ አንተ ደግሞ ያው ለደንቡ ነው እንጂ እሺ ማለታቸው አይቀርም። ግን እናናዬ እምቢ ለማለት ያዘነበለች ይመስላል። ምን እንዴ? የምርሽን ነው? እንግዲህ ያላችሁትን ሰምተናል። እስቲ እንመካከል። በመጨረሻው ውሳኔ ላይ ደርሰናል። ጋብቻው ይሁን ብለን ፈቅደናል። ደስ የሚል ነገር። እናመሰግናለን። እግዚአብሔር ያክብርልን። ደስ የሚል ነገር ነው። እሺ እናመሰግናለን በጣም እቺ ግን ሽሩ ጉድ እሺ ናኦሚ በመጨረሻ በቃ አይፈራም ሆኗል። በቃ እናና አይሆንም ማለች። አረ ማሚን በፈጠረች በነፍስ አትጫወች እንጂ ስቀልድ ነው በይ። አንተ ይሄን ያህል ፈርተህ ነበር እንዴ? ልብህ ሲመታ እኮ እዚህ ድረስ እየተሰማኝ ነው። አይገርምም? ፍርሃቱ ራሱ ከየት እንደመጣብኝ እንጃ። አንቺ ግን ውሸትሽን ነው አይደል? ለማንኛውም ተሳክቶልናል። በይፋሽ ተብለናል። አንቺ ደግሞ ምን እየሰራሽ ነው? ከማን ጋር ነው የምታወሪው? ከማን ጋር እያወራሁ ነበር? በይ እኔ እንዳየሁሽ እና እኔ እንዳታይሽ እነግርሻለሁ። ሳሚ ለማንኛውም ተሳካ። እማዬ እንዴት ደስ እንዳለኝ ብታይ። ደስ ብሎኛል። እንግዲህ ውዷ ልጄ ሄሚ እንኳን ደስ አለሽ። እህት አግኝተሻል። እህት? አባዬ መቼም እማዬ በዚህ እድሜዋ እርግዛ አይደለም አይደል? ይልቅ የናሆም ሽምግልና በሰላም ተጠናቋል። እሱም በይፋ ሚስት አግኝቷል። አንቺም እህት አግኝተሻል።
በጣም ደስ ይላል በእውነት ወንድሜ እንደሱ አይነት ሴት ስላገኘ በጣም እድለኛ ነው። ምን እሱ ብቻ እኛም እኮ እድለኞች ነን። እናንተ ለሕክምና ውጪ ቤዳችሁ ሰዓት እኮ ስትንከባከብ የነበረችው ኑሐሚን ነች። ቤቱ እንደዛ ሞቅ ብሎ የጠበቃችሁ እሷ ስለነበረች ነው። ደግሞ አባዬ ለወንድሜ ቤት እንደገዛህለት ሰማሁ። ብቻቸውን ሊኖሩ ነው እንዴ? እንግዲህ ሁሉ ጊዜ ከቤተሰብ ጋር አይኖርም፣ የራሳቸውን ቤት ይመስርቱ እንጂ ኤሚ። እኔ ግን በዚህ ውሳኔ በጣም ቅር ብሎኛል አባዬ። ለናሁን ቤት ስለገዛውለት ነው ቅር ያለሽ? ለምን ተደረገለት ብለሽ ነው ያዘንሽ? አረ በፍጹም ለሱ ለምን ያለን ሁሉ አንሰጠው። እኔ ቅር ያለኝ ሁላችንም አንድ ላይ ያለመኖራችን ነው አባዬ። ሁለቱም ሲወጡ እኮ ቤቱ በጣም ነው ጭር የሚለው። በእርግጥ የእሷ ፍላጎት እዚህ መቆየት ነበረ። ደግሞ እስከተጋቡ ድረስ የራሳቸውን ላይፍ መመስረት አለባቸው። ደግሞ የግል ነፃነት ደግሞ አስፈላጊ ነው። ከስንት ጊዜ በኋላ ቤታችን ትልቅ ደስታ ሊገባ ነው እንዴ! ገና እኮ ያንቺንም አለማ ያለው ዳግምንም እድረዋለሁ። ከአሁን በኋላ እዚህ ቤት ደስታ እንጂ ሀዘን የሚባል አይገባም። የኔ ልጅ ያንቺ ደስታ ነው የኔ ትልቁ ሰርግ። እኔ ግን ከዚህ በኋላ እንደሌላው አግብቼ ወልጄ ዓለምህን አሳያለሁ ብለን ኤሚ፣ ከዚህ ሁሉ ሕክምና በኋላ ተስፋ እየቆረጥሽ እንዳይሆን። ጤናዬማ እኮ ይመለሳል፣ ግን ባጠፋሁት ስህተት ማለትም ልጄን በማስወረዴ ምናልባት ከዚህ በኋላ የመውለድ ዕድል ላይኖረኝ ይችላል። የኔ ልጅ እባክሽን ይሄንን ሀሳብ ከውስጥ ሳውጪው። ፈጣሪ ደግሞ እኮ ይቅር ባይ ነው። ያኔ ገና እናትሽን ሳገኛት እኮ እኛም ልጅ ለመውለድ በጣም ትልቅ ችግር ውስጥ ገብተን ነበር። እንደውም ችግሩ ካንተ መስሏት እንደነበር በጨዋታ መሃል ነበር የነገረች። እኔም በዛ ሰዓት ተሳስቼ ነበር። ያ ወጣትነት ጨምሮበት ከእናትሽ ውጭ ሄጄ ነበር። አዎ ነግራኛለች። እንደውም እማዬ ከሰራተኛዋ ፍቅር የያዘ መስሏት ነበር። በፍጹም የኔ ልጅ፣ እኔ ከእናትሽ ውጭ ማንንም ሴት አፍቅሬ አላውቅም። ያም ነገር የተፈጠረው በስህተት ነበር። ግን እኮ በዛ ግንኙነት መሀል ልጅ ተፈጥሮ ነበር። ግን እኮ በዛ በአጭር ጊዜ ስህተት እኮ የተፈጠረው ናሆም ነበር። ናሆም ግን ስለዚህ ነገር እስካሁን አለማንሳቱ በጣም ነው የሚገርመው። ማለት እሱ ደግሞ ስለዚህ ጉዳይ እንዴት ሊያነሳ ይችላል? ሌላ እናት እንዳለችው ራሱ የረሳው ነው የሚመስለው። አንድም ቀን ስለ ወላጅ እናቱ እኮ አውርቶ አያውቅም። ዝኑ ናት እንዲረሳ ያደረገችው። እሷ ለናሆም ከእናትም በላይ ነች። የሰጠችው የእናትነት ፍቅር ሌላ እናት እንኳን እንዳለችው እንዲያስብ እድል አልሰጠውም። ልጄ ረስቶኛል። ጡቴን ሳይጠግብ ወደ ሌላ እናት እቅፍ የገባው ልጄ ረስቶኛል። ቆይ ለምንድን ነው እናቱን እንኳን ያልፈለገው? ያው የማንነት ጥያቄ አለ አይደል? እንግዲህ ጥላው ስለሄደች ተቀይሟት ሊሆን ይችላል። ዘግይቶም ቢሆን እኛ በር ላይ ጥላው እንደሄደች ስለሰማ በዛ ነገርም ቂም ይዞ ሊሆን ይችላል። እናቱ ግን በጣም ጨካኝ ናት አባዬ። እንዴት የሰው በር ላይ የገዛ ልጇን ጥላት ሄዳለች? እኔ በሆን ግን አብሬው እንደምሆነው ሆናለሁ እንጂ በፍጹም የገዛ ልጄን በር ላይ አልጥልም። እባክሽ ልጄ ይሄን ነገር እንደርሰ ያለፈ ነገር እየቀሰቀሰን ቁስላችንን አናመርቅዘው። ዛሬ ደስታ ቀን ነው። ናሆም ሚስት ያገኘበት ቀን ነው። በእርግጥ ይሄ ጉዳይ መነሳት አልነበረበትም ነበር። በቃ እንርሳው። ስለ ወንድሜ ደስታ ብቻ እናስብ። ይልቅ ዝኑ ትምጣና ሽማግሌዎቹ እሺ መባላቸው ምክንያት በማድረግ የቤተሰብ ራት ተዘጋጅቶ ኑሐሚንና ናሆም ተጠርተው ቤቱን በደስታ እንሙላው። የቤተ ዘመዱ ኑሐሚን ያላችሁ ይታያል ጉዶ ሳልመዝነው ጠጦን አገሯ ያውና ምንዬ አባዬ እኮ ገና ሽምግልና ነው እንዴ? ትከሻዬን ለሰርጉ ቆጥበው እንዴ? ልጄ ልክ ናት። ትንፋሽንም ትከሻዬንም መቆጠብ አለብኝ። አባትሽማ ለሽምግልና እንደዚህ ሆነ የሰርጉ ዕለት አላውቅም እንዴ? ደግሞ እኮ ሳሎኑ ራሱ አልበቃ ነው።
ማለት ያው ሰውነቱ እያመዘነበት ነው መሰለኝ። አንድ ቦታ ቆሞ መጨፈር በጣም ያቃተው። እኔ እኮ ብያለሁ። እና ምን ዋጋ አለው? መወዛወዝ ነው እንጂ ምን እንዳወርቱ መገተር ምን ጥቅም አለው? እኔም ብፈራው በዚህ ውዝዋዜ፣ ኧረ ይሄም ውዝዋዜ ነው። በዚህ ንቅናቄ ታዳሚዎቹ ላይ ድንኳኑ እንዳታፈርሰው ነው የፈራው። ኧረ ትረባ አንተ ደግሞ ገና ተጀመረ እንጂ መች አለቀና ነው። በል ተነስ የጓሮዬ ቡድን ይደግልኝ፣ የጓሮዬ ቡድን ይደግልኝ፣ የጓሮዬ ጤና አዳም ደጊ በጣም፣ የጓሮዬ ጤና አዳም ደጊ በጣም፣ ጤና አዳም ጤና አዳም ተመስገን። ሌላ ምን ይባላል? ከዛ ሁሉ ውጣ ውረድ አውጥተኝ ለዚያ በቃኝ አምላክ። ተመስገን እንጂ ሌላ ምን ይባላል? ዝም ብለሽማ አይደለም እንዴ? እንዴት ሰውነቷ የምትንቀጠቀጥ ሴት እንደዚህ ዝም ብለሽማ አይደለም የምታለቅሽው ብዬ ነው። ድንገት እንዲህ ከሞት ተርፈሽ ሳይሽ ደስ ብሎኝ ምንም አልኩ። አይመስለኝም ፋንቱ፣ እባክሽ እውነቱን ንገሪኝ። ቆይ አንቺ እዚህ እየተሰቃየሽ እኔ እንዴት ደስተኛ ሆናለሁ? አታስቢ ሄሚ፣ የሆርሞን መለዋወጥ ሊሆን ይችላል። ዶክተሩ የሰጠንሽ መድኃኒት እንደዚህ ሊያደርግ ይችላል ብሎኛል። ግን ውስጥሽ እንደተረበሸ ነው የሚታየኝ። መናገር ፈርተሽ ነው እንጂ አይኖች ውስጥ የሆነ የተደበቀ ሚስጥር እንዳለ ይታየኛል። ደግሞ ቤት ውስጥ ስላንቺ የሚወራ ነገር አለ። እማዬም ሆነ አባዬ ሲያወሩ ሰምቻለሁ። ምንድነው ስለኔ የሚያወሩት? አይ ምናልባት ከአባዬ ጋር። ከአባዬ ጋር ምን? አይ ይቅር በቃ አሁን ባላነሳው ይሻላል። ገና እኮ አላገገምሽም ፋንቱ። ምንድነው ስለኔ ሲያወሩ የሰማሽው? ኤሚ ንገሪኝ እንጂ ምንድነው ያወሩት? አባዬ ከሆነ ሰው ጋር ትመሳሰልብኛለች ሲል ሰምቼ ነው። አንቺም ደግሞ ገና ከእስር ቤት እንደመጡ የመጀመሪያ ቀን እሱን ስታዩ ራስሽን ስተሽ ወደቅሽ። ምናልባት የዛለት አሞኝም ደክሞኝም ሊሆን ይችላል። ደሜም ቀንሶ ደግሞ ሊሆን ይችላል። ምናልባት የአባትሽን መልክ ከሆነ ሰው ጋር ተመሳስሎብኝ ሊሆን ይችላል። ፋንቱ ከዚህ በኋላ እኮ እኔ አንቺ ባለዕዳ ነኝ። ባለውለታዬ እኮ ነሽ። ምንም ሚስጥር ቢኖርሽ ለእኔ ልትነግሪኝ ትችያለሽ። ኤሚ እኔ ምንም የምነግርሽ ሚስጥር የለኝም። ምንም ሚስጥር የለኝም እኔ። እሺ በቃ ከዚህ በላይ አላስጨንቅሽ። ኤሚዬ አዎ አታስጨንቂ። አንዳንድ ነገሮች ተቀብሮ ቢቀሩ ይሻላል። እሺ አሁን ህመሙ እየቀነሰልሽ ነው አይደለ? ምን አድርጌ ውለታሽ እንደምመለስ አላውቅም። ለወንድምሽ ጥሩ ትሁኝለት። እሱን አጥብቀሽ ያሹ። ያ ለእኔ ትልቅ ክፍያ። ለወንድሜ ለናው? ቆይ ለምን እሱን አነሳሽ ፋንቱ? ያው ለወንድምሽ ማለት ለቤተሰቦችሽ በሙሉ ጥሩ ሁኚ ማለት ነው። ናው የኔ ማለት ያው ለወንድምሽ ጥሩ ትሁኝለት ለማለት ነው። ጠጣ ሚዜውናት ዛሬ በጣም ትልቁ የደስታ ቀን ነው። ሸብረብ ይወዳል ቤቱ፣ ሸብረብ ይወዳል ቤቱ።
ጠጣ ያዝ እየጠጣሁ ነው ወንድሜ። በእውነት እንደ ዛሬ ደስተኛ ሆነ አይቼ አላውቅም። በጣም ደስ ይላል። እኔ የምልህ ሌሎች ሚዜዎችስ? ዳጊም ዶክተርም እየመጡ ነው። እመነኝ ዛሬ ቆንጆ ምሽት እንደምናሳልፍ ተስፋ አደርጋለሁ። ኧረ እኔ ራሱ እስማማለሁ። ያ ሁሉ ከባድ ጊዜ አልፎ ለዚህ ደስታ ቀን ስለበቃን በእውነት ፈጣሪ የተመሰገነ ይሁን። ቸርስ ይገባል። ቸርስ። ዶክተር ባለ መጣ። ዶክተር እንዴት ነህ? በእናትህ ሰላም ነው? ዳጊ ብቻ ነው የቀረው። ሰላም እንዴት ነው ዶክ? ምነው ፊት ልክ አለ? ቅድምም ስልክ ስደውል እኮ አትመልስም ነበር። በሰላም ነው? ብዙም ጥሩ ስሜት ላይ አይደለሁና። ምነው የተፈጠረ ነገር አለ እንዴ? ምን ያው ይጠፋል ብለህ ነው? የሆነ ነገር ይምጣ ተቀላቀልን። ምንም አያስፈልግም። ኧረ ግድ የለም ጠጣ። ዛሬ ደስታችን ቀን። አዎ